old dream of Pan-Africanism must come through, with much prospect in the future to do. So all Africans. የአፍሪካ አንድነት ድርጅት ሲመሰረት ትልቁ ክርክር የነበረው አፍሪካ ድንበሮቿን ፍቃ እንደ አንድ ሀገር ትቆጠር የሚል የነበረ ሲሆን አሁን 39ኛው የአፍሪካ ህብረት የመሪዎች ጉባኤ እየተደረገ ባለበት ወቅት ትልቁ መከራከሪያ ሀገራት ድንበር ይከበር የሚል ጉዳይ ነው። ለምሳሌ ሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ጎረቤቶች የድንበሬን አያከብሩልኝም፣ እስራኤል ለሶማሌላንድ የሰጠችውን ዕውቅና በአፋቸው ባይደግፉትም በሆዳቸው አጽድቀውታል የሚል ክስ እያሰሙ ነው። የሆነ ሆኖ አዲስ አበባ የአፍሪካ መሪዎችን ሽርብትን ብላ እያስተናገደች ነው። ነዋሪው ዛሬም እንግዳ ስናከብር እኛ ደጅ ማደራችን ነው የሚል ቅሬታውን ያሰማል። ይሄ መንገድ መዝጋት ጉዳይ መፍትሄ ቢኖረው መልካም ነው። በተረፈ ሞንሮቪያና ካዛብላንካ የታሪኩ መነሻ ነው። ሁሌም የአፍሪካ ህብረት ጉባኤ ሲመጣ ይህን ታሪክና ኢትዮጵያዊውን ድንቅ ዲፕሎማት ከተማ ይፍሩን እናስታውሳቸዋለን። እነሆ የአፍሪካ ህብረት ሰሞን ታሪክ። የአፍሪካ አንድነት ታሪክ የሚጀምረው በ1950ዎቹ መጀመሪያ ላይ ሲሆን አብዛኞቹ የአፍሪካ ነፃ መንግስታት ለሞንሮቪያ ወይም ለካዛብላንካ ቡድን ድጋፋቸውን እየሰጡ አባል የነበሩበት ወቅት ነበር። ኢትዮጵያ ለዘብተኛ አቋም የነበራት ሀገር ስለነበረች እሷም ከሞንሮቪያ ቡድን ጋር ተሰልፋ ነበር። ወጣቱ የውጭ ጉዳይ ሚኒስትር አቶ ከተማ ይፍሩ ኢትዮጵያ በዚህ መንገድ እንድትቀጥል አይፈልግም ነበር። በጥር ወር 1954 ይህን ለመቀየር ጥሩ አጋጣሚ ተከሰተ። ለውጭ ጉዳይ ሚኒስቴር ከሁለቱ ቡድኖች ግብዣ ቀረበ። አቶ ከተማ ይፍሩ የሁለቱ ቡድኖች ግብዣ የፓን አፍሪካኒዝም አጀንዳውን ሊረዳው እንደሚችል ተገነዘበ። የውጭ ጉዳይ ሚኒስትሩ የፓን አፍሪካኒዝም የውጭ ጉዳይ ፖሊሲውን ለንጉሠ ነገሥቱ ለማቅረብ ቻለ። በአፄ ኃይለ ሥላሴ ጽሕፈት ቤት አቶ ከተማ ይፍሩ ትኩረታቸውን ሊስብ በሚችል መልኩ ጉዳዩን ለንጉሠ ነገሥቱ ማቅረብ ጀመረ። የሊግ ኦፍ ኔሽንስ ድርጅት ሙሉ አባል የሆነችውን ኢትዮጵያ አባሎቿን ከውጭ ጥቃት ለመከላከል በተቋቋመው ድርጅት የተካደችበትን አስታውሷቸው የ1935 ዓ.ም ሁኔታ ተመልሶ እንዳይከሰትና ኢትዮጵያ ጥቅሟን ለማስጠበቅ የመከላከያ እርምጃ መውሰድ እንደሚገባት ንጉሠ ነገሥቱን መከረ። አቶ ከተማ ይፍሩ ኢትዮጵያ ከአፍሪካ ሀገራት ጋር ከተሰለፈች የተሻለ የሀገራዊ ጥቅም እንደሚያስገኝ አስረዳቸው። ንጉሠ ነገሥቱ አፍሪካዊ ማንነታቸውን እንዲቀበሉና በአህጉሪቱ ቀጣይ የፖለቲካ ጉዳዮች ላይ ፈቃደኛ ተሳታፊ እንዲሆኑ መከረ። ኢትዮጵያ ከነበረችበት ከሞንሮቪያ ቡድን ራሷን እንድታገል ጠየቀ። የውጭ ጉዳይ ሚኒስትሩ ባቀረበው ምክረ ሐሳብ ዙሪያ ለመወያየት ንጉሡ የሀገሪቱን ከፍተኛ ባለስልጣናት ሰበሰቡ። በዚህ ስብሰባ ላይ የተነሳው ጥያቄ ኢትዮጵያ በውጭ ጉዳይ ሚኒስትሩ የቀረበውን አዲሱን የውጭ ጉዳይ ፖሊሲ በመከተል በአፍሪካ ፖለቲካ ውስጥ የበለጠ ሚናና ተሳትፎ ይኑራት ወይም ባለውን ቀጥል የሚል ነበር። አብዛኞቹ ተሳታፊዎች ኢትዮጵያ አሁን ባለችበት ጎዳና እንድትቀጥል ለሀገሪቱ ይበጃል ብለው ሐሳባቸውን አቀረቡ። አብዛኛው ተሳታፊዎች ሀገራቸው በአፍሪካ የፖለቲካ መድረክ ላይ የምትጫወተው ሚና ውስን እንዲሆን ይፈልጉ ነበር። ሌላው ምክንያት ደግሞ በተፈጥሮ ኢትዮጵያ መንግስት ለዘብተኛ አቋም ስለነበረው ከሞንሮቪያ ቡድን አባልነቱ ኢትዮጵያ እንዳትወጣ የሚፈልጉ ነበሩ። ለነሱ የካዛብላንካ ቡድን አባሎች በጣም ተራማጅና ወደ ሶቪየት ህብረት ያዘነበሉ ነበሩ። በዚህ ምክንያት እንደ ሌሎቹ የሞንሮቪያ አባል መንግስታት ካዛብላንኮቹ ጋር የቀረበ ግንኙነት አይፈልጉም ነበር። ስለዚህ ስብሰባውን የታደሙት ባለስልጣናት ከሞንሮቪያ አባልነት ሳትወጣ በጀመርነው እንቀጥል የሚል መልእክት ነው ለንጉሡ ያስተላለፉት። በጉባኤው ታዳሚዎች የተሰጠው መልስ አቶ ከተማን አሳዝኖት ነበር። እሱ ያኔ ላያውቀው ይችል ይሆናል እንጂ የኋላ ኋላ ለመረዳት እንደሚቻለው ግን ይህን መልስ የሰጡ ሰዎች ምክንያት ነበራቸው። ኤድዋርድ ኮር የተባለ የአሜሪካ አምባሳደር በጻፉት ሚስጥራዊ ሰነድ ይህን የአቶ ከተማን ፖሊሲ ከኢትዮጵያ ባለስልጣናት ጋር ሆኖ ለማስቆም ይሞክሩ እንደነበር ዛሬ ይፋ ሆኗል። ሌላው ደግሞ ኢትዮጵያ ብዙ ጠበቅ ያለ ግንኙነቷ ከምዕራባውያንና ሌሎች ጋር ስለነበር የአፍሪካ ፖለቲካ አዲስም ስለነበር በማያውቁት መዝለቅ የማይፈልጉም ነበሩ። ከዛ በተረፈ የወጣቱን የውጭ ጉዳይ ሚኒስትር ስኬት የማይፈልጉ እንደነበሩም ግልጽ ነበር። ምንም እንኳን ንጉሡን ይቅርብዎት ብለው ቢመክሩም ያሰቡት አልተሳካም። ንጉሠ ነገሥቱ የሰበሰቧቸውን ባለስልጣናት ምክር ካዳመጡ በኋላ አቶ ከተማ ይፍሩ ያቀረበውን ሐሳብ እንደሚደግፉ ተናገሩ። አቶ ከተማ ያቀደውን ፖሊሲ ያለምንም ጣልቃ ገብነት እንዲያራምድ ፍቃድ ሰጡት። የውጭ ጉዳይ ሚኒስትሩ በዚህ ጉዳይ ላይ ራሱ የመሰለውን እንዲፈጽም ስለፈቀዱ የስኬቱን ሪፖርት ማቅረብ ብቻ ነበር የሚጠበቅበት። የኢትዮጵያ መንግስት አሁን ከግብዣዎች ውስጥ አንዱን መቀበል ነበረበት። አቶ ከተማ ኢትዮጵያ ከሁለቱ ቡድኖች ግብዣ ስለደረሳት
በሞንሮቪያ ወይም በካዛብላንካ ጉባኤ ላይ መሳተፍን መምረጥ ነበረበት። አቶ ከተማ ከመረጠ በኋላ ለንጉሠ ነገሥቱ ሊያቀርብላቸው ሄደ። በንጉሠ ነገሥቱ ጽሕፈት ቤት ሲደርስ ጠቅላይ ሚኒስትር አክሊሉ ሀብተወልድን እዛው አገኛቸው። ለሁለቱም ያለውን ሁኔታ አሳወቃቸው። እሱ የሚመክረው በአሁኑ የሞንሮቪያ ቡድን ጥሪ መቀበልን እንደሆነ ነገራቸው። ስነ ልቦና ላይ የተመረኮዘ ውሳኔ እንዳልሆነ አስረዳቸው። ሞንሮቪያን ለጊዜው የመረጠው ብዛት ስለነበራቸው መሆኑን ተናገረ። የሞንሮቪያ አባሎች 26 ሲሆኑ የካዛብላንካ ቡድን አባሎች 6 ብቻ ነበሩ። አቶ ከተማ በመጀመሪያ ወደ ካዛብላንካ ስብሰባ ብንሄድ ልዩነቱን የበለጠ ያሰፋዋል የሚል አስተሳሰብ ነበረው። የሞንሮቪያ ቡድን ዋና አባላት በካዛብላንካ ቡድን ላይ ጥቃቱን አጠናክረው ቀጥለዋል። እንደ ናይጄሪያዊው አዚኬዌ ያሉ ተናጋሪዎች ተቀናቃኙን ቡድን በተለያዩ ጉዳዮች አወገዙ። አባላቱ ሀገራቸው የውስጥ ጉዳይ ላይ የሚደረገውን ጣልቃ ገብነት እንዲቆም አስጠነቀቁ። በንግግራቸው ጠቅላይ ገዢ አዚኬዌ በቡድናቸውና በካዛብላንካ ቡድን መካከል ያለውን ግልጽ መለያየት በይፋ አሳወቁ። ግርማዊ ቀዳማዊ አፄ ኃይለ ሥላሴ አቶ ከተማ ባቀረበው ሐሳብ ተስማሙ። እቴጌ መነን በዛን ጊዜ በጠና ታመው ስለነበር በእሳቸው ምትክ አቶ ከተማ ሌጎስ ስብሰባ ላይ እንዲካፈል ተወሰነ። አቶ ከተማ ሞንሮቪያ እንደደረሰ መሪዎቹና የውጭ ጉዳይ ሚኒስትሮቻቸውን ማግባባት ጀመረ። ሐሳቡ የሚቀጥለውን የሞንሮቪያ ቡድን ስብሰባ አዲስ አበባ ለማድረግ ነበር። ቀላል ስራ አልነበረም። ለምን የቡድኑ ታላላቅ መሪዎች ስብሰባው ሁሉም በየዋና ከተማቸው እንዲሁም መፈለጋቸው አልቀርም። ሰውን በሐሳብ በማሳመን የሚታወቁ አቶ ከተማ ግን ሁሉም ሐሳቡን እንዲቀበሉት አደረጋቸው። ውሳኔያቸውንም ከሰማ በኋላ ለንጉሱ በአስቸኳይ ቴሌግራም ላከላቸው። ቴሌግራሙ ላይ አስደሳቹን ዜና ከነገራቸው በኋላ ለጥቂት ሰዓትም ቢሆን ሌጎስ መጥተው መሪዎቹን እንዲያመሰግኑ ጠየቃቸው። እሳቸው ምንም ሳያመነቱ ወደ ሌጎስ መጡ። ሌጎስ ላይ ኢትዮጵያ ለአንዴና ለመጨረሻ ጊዜ ወገንተኛ እንዳልሆነችና ያለውን አለመግባባት እንደምትሸመግል ማሳወቅ አለባት ብሎ ስላመነ አቶ ከተማ ንጉሱ በዚህ መሰረት ንግግር እንዲያደርጉ መከረ። እሳቸውም ያንን ታሪካዊ ንግግር ሊያደርጉ በቁ። ንጉሱ እኛ ኢትዮጵያውያኖች ከካዛብላንካም ወይም ከሞንሮቪያ ቡድን አይደለንም፣ ከአፍሪካ ቡድን ጋር ነን ብለው የኢትዮጵያን አቋም ሌጎስ ላይ አስታወቁ። በዛን ቀን ኢትዮጵያ ከሞንሮቪያ ቡድን አባልነቷ ራሷን በይፋ ወጣች። ይህ የኢትዮጵያ የፖሊሲ ለውጥ የአፍሪካ አንድነት ድርጅት እንዲመሰረት ካደረጉት ክስተቶች አንዱ ነው። ሁሉም ወገንተኛ በሆነበት አህጉር አንድ ገለልተኛ የሆነ ሐሳብ ያላት ሀገር ተገኘች። ኢትዮጵያ በሁለት ወገኖች መካከል ያለውን አለመግባባት ለማስታረቅ የሽምግልናውን ኃላፊነት እንድትወስድ አመቺ ሁኔታ ተፈጠረ። የሚቀጥለውም ስብሰባ አዲስ አበባ ሆነ። አቶ ከተማ የሞንሮቪያ ቡድን ብቻን ይዞ ወደፊት መራመድ እንደማይቻል ስለገባው የካዛብላንካን ቡድን በዚህ በመጪው ጉባኤ ለማካተት ሐሳብ አመጣ። የካዛብላንካ ቡድን አቶ ከተማ ከካዛብላንካ ቡድን ኢትዮጵያ ስብሰባችን ላይ እንድትገኝ የሚል ጥሪ ስለተደረገላት በዚህ ስብሰባ መገኘት አንችልም፣ ግን ለሚቀጥለው እንገኛለን የሚል መልስ ሰጥቶ ነበር። የሞንሮቪያ ቡድን ጉባኤ ከተጠናቀቀ በኋላ ለንጉሱ ሐሳብ አቀረበላቸው። አቶ ከተማ ከጊኒ መንግስት አባላት ጋር ጥሩ ግንኙነት ነበረው። በተለይ ከፕሬዝዳንት ሴኮ ቱሬ የውጭ ጉዳይ ሚኒስትሩ ቢያቮጌና የተባበሩት መንግስታት አምባሳደር ከነበሩት ከዲያሎ ቴሊ ወዳጆቹ ነበሩ። ፕሬዝዳንት ሴኮ ቱሬ ደግሞ የካዛብላንካ ቡድን ውስጥ ተሰሚነት የነበራቸው መሪ ስለነበሩ አቶ ከተማ እነሱን ኢትዮጵያ ጋብዘን አፍሪካ ውስጥ ያለው አለመስማማት ለአህጉሩ አደገኛ መሆኑን እናሳምናቸው የሚል ሐሳብ አቀረበ። ንጉሱን ካሳመናቸው በኋላም የካዛብላንካ ቡድኖች አዲስ አበባ መጥተው ከሞንሮቪያ ቡድን ጋር ማስታረቅ ይኖርብናል ብለን እናሳምናቸዋለን ብሎ ለንጉሱ አሳወቃቸው። ንጉሱ በአቶ ከተማ ሐሳብ ስለተስማሙ ፕሬዝዳንት ሴኮ ቱሬ ኢትዮጵያን እንዲጎበኙ ጥሪ ተደረገላቸው። እሳቸውም ጥሪውን ተቀብለው አስመራ ንጉሱ የባህር ኃይል እጩዎች ምረቃ ላይ ስለነበሩበት አስመራ መጡ። አስመራ ሲመጡ ንጉሱና አቶ ከተማ ለጊኒው መሪና ልኡካናቸው ሐሳባቸውን አካፍለው በሐሳቡም እንዲስማሙ አሳመናቸው። ፕሬዝዳንት ሴኮ ቱሬ በካዛብላንካና በሞንሮቪያ ቡድን መካከል ያለው አለመግባባት አህጉሪቷን አደጋ ላይ እንደሚጥል ተስማሙ። በዚህም መሰረት የኢትዮጵያ መንግስትና የጊኒ መንግስት የጋራ መግለጫ ወጡ። ኢትዮጵያና ጊኒ አሁን ያለውን መከፋፈል ለአፍሪካ አደገኛ ስለሆነ ልዩነታችንን በጋራ ፈተን መፍትሄ እናምጣ የሚል ነበር። ጊኒና ኢትዮጵያ ሁሉንም ነፃ የአፍሪካ ሀገሮች ወደ ኢትዮጵያ ማምጣት የሚቻልበትን መንገድ ተወያዩ። አዲስ አበባ የሚካሄደው ስብሰባ ለመላው ነፃ አፍሪካ መንግስታት ስለታቀደ ሁሉንም እንደገና ማሳመን እንደሚኖርባቸው ተስማሙ። የታሰበውም ስብሰባ አንድነት ላይ ያተኮረ እንደሚሆን ተስማሙ። አቶ ከተማ በሁሉም ነፃ የአፍሪካ ሀገሮች ሄደው ስብሰባው ላይ እንዲገኙ እንዲያሳምን ተወሰነ። የውጭ ጉዳይ ሚኒስትር ከተማ ይፍሩ የንጉሱን የግብዣ ደብዳቤ ይዞ በአፍሪካ ረጅሙን ጉዞ ጀመረ። አቶ ከተማ ይፍሩ በተለያዩ የአፍሪካ መዲናዎች ወራት ያህል የሚወስድ ጉዞ አደረገ። በአንድ ሀገር ውስጥ የአውሮፕላኑ ክንፍ ዛፍ ነክቶ ለጥቂት ነበር የተረፉት። የኢትዮጵያ የውጭ ጉዳይ ሚኒስትር
በአህጉሪቱ ያደረገው ጉዞ አዲስ አበባ ላይ ለሚካሄደው የአፍሪካ የመሪዎች ጉባኤ ዝግጅት ለማድረግ ያለመ ነበር። አቶ ከተማ ይፍሩ በሄደበት የአፍሪካ ሀገር ከእያንዳንዱ መሪ ምላሽ ሳያገኝ ሀገሩን ለቆ እንደማይሄድ ወሰነ። አቶ ከተማ ጉባኤው የተሳካ እንዲሆን ቆርጦ ተነስቷል። መሪዎቹ የግብዣውን ደብዳቤ እንዲቀበሉ ለማድረግ ከተጠቀመባቸው ዘዴዎች አንዱ መሪዎቹ በጉባኤው ላይ እንዲገኙ የቀረበላቸውን ጥሪ ካልተቀበሉ ወደ ኢትዮጵያ እንዲገባ የማይፈቀድለት መስሎ እንዲታይ ማድረግ ነበር። አቶ ከተማ መሪዎቹን አለነሱ ጉባኤው እንደማይካሄድ አሳምኗቸውም ነበር። ለምሳሌ አምባሳደር አያሌው አንድ አስቸጋሪ ሁኔታ እንደገጠመ አስታውሰው ነበር። የቱኒዚያው ፕሬዝዳንት ሀቢብ ቡርግባ ጥሪውን ከተቀበሉ በኋላ እኔ በዚህ ጉዳይ አላምንም፣ የመምጣትም ሐሳብ የለኝም፣ ሳይተዋወቁ አንድ መሆን አይቻልም ብለው አቶ ከተማን ሞገቱ። አቶ ከተማ አያቸውና ግርማዊ አፄ ኃይለ ሥላሴ በጣም ነው የሚያዝኑት እርሶ ባለመገኘቱ፣ ለምን ሐሳቡን መስማት ይፈልጉ ነበር፣ አለ እርሶ ጉባኤው አይሳካምና ሊሰረዝም ይችላል አላቸው። ቡርጊባ በጣም ደነገጡ። እውነት ንጉሡ የኔን ሐሳብ የዚህን ያህል መስማት ይፈልጋሉ አሉ በጣም ተደስተው። አቶ ከተማም አዎ ያለ እርሶ ጉባኤው አይሳካም፣ ንጉሡ በጣም ነው የሚያዝኑት አላቸው። ይህን የሰሙት ቡርጊባ ወዲያው እመጣለሁ ብለው ወሰኑ። አፄ ኃይለ ሥላሴ በጣም የሚከበሩ መሪ ስለነበሩ አቶ ከተማ ያን ገናና ስማቸውን ለዚህ ለተቀደሰ ጉዳይ ሊጠቀምበት ችሏል። የግብፁ ፕሬዝዳንት ገማል አብድል ናስር ግብዣውን በተቀበሉበት ቀን የመቀበያ ደብዳቤውን በዛኑ ቀን ሊሰጡት ችለዋል። ከግብፅ የኢትዮጵያ ውጭ ጉዳይ ሚኒስትር ወደ ሞሮኮ፣ አልጄሪያ፣ ቱኒዚያ ከዚያም ወደ ምዕራብ መካከለኛውና ምስራቅ አፍሪካ ተጉዟል። በአጠቃላይ 32ቱ የአፍሪካ ነፃ መሪዎች ግብዣውን ተቀበሉ። በስምምነቱ መሰረት በግንቦት 1955 32ቱ ነፃ መንግስታትን ያካተተ የአፍሪካ የመሪዎች ጉባኤ በኢትዮጵያ ዋና ከተማ ይካሄዳል። መሪዎቹ ቻርተር ማርቀቅን ጨምሮ የተለያዩ ጉዳዮችን ለመፍታት በውጭ ጉዳይ ሚኒስትሮች ጉባኤ እንደሚጀመር መሪዎቹ ተስማሙ። በዚህ ስምምነት መሰረትም በ1955 በውጭ ጉዳይ ሚኒስትሮች የጀመረው የአፍሪካ አንድነት ጉባኤ ዛሬም ድረስ ሊዘልቅ ችሏል።